ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ኤርትራ አዲስ አበባ በኤርትራ ላይ የምታካሄደው የጥላቻ አጀንዳ የውጭ ግፊት አለበት ስትል ከሰሰች። የኤርትራ የውጭ ጉዳይ ሚኒስቴር ባወጣው አዲስ መግለጫ የኢትዮጵያ የብልጽግና ፓርቲ ስርዓት በኤርትራና በአጠቃላይ በቀጠናው ላይ አደገኛ ግጭት ቀስቃሽ አጀንዳ እየተከተለ ነው ሲል ከሷል። ይህ በኤርትራ ወገን ያልተሸሸገ የጥላቻ አጀንዳ ተብሎ የተገለጸው ጉዳይ በስርዓቱ የተጋነነ ቋንቋ፣ የህልውና ጉዳይና የሉዓላዊ ባህር በር አስፈላጊነት በሚል የሚቀርብ ነው ብሏል። በኤርትራ መገናኛ ብዙሃን የወጣው ይህ ጽሑፍ የኢትዮጵያ መንግስት ከፍተኛ ባለስልጣናት፣ የጦር አዛዦችና መገናኛ ብዙሃን የሚያስተጋቡት መግለጫ የኤርትራን ሉዓላዊነት የሚጋፋ መሆኑን ያመለክታል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጂኦግራፊ እስረኛ ሆና አትኖርም በማለት ሀገራቸው የወደብ ተጠቃሚ ብቻ ሳይሆን በቀጠናው ባላት የህዝብ ብዛትና የኢኮኖሚ አቅም ልክ የባህር በር ባለቤት መሆን አለባት ሲሉ ይከራከራሉ። የኢትዮጵያ መሪዎች እንደ አውሮፓውያን አቆጣጠር በ1993 የተካሄደውን የኤርትራን ነጻነትና ሉዓላዊነት እስከ መጠራጠር መድረሳቸው ይታወቃል። ሐሙስ መጋቢት 10 የወጣው የኤርትራ የውጭ ጉዳዮች ሚኒስቴር ትንተና በጉዳዩ ላይ የውጭ ኃይሎች እጅ እንዳለበትም ጠቁሟል። አጀንዳው ለቀጠናው ሰላምና ደህንነት እንቅፋት በመሆኑ የውጭ አካላት የሚዘወር መሆኑን የሚያሳዩ ተጨባጭ ማስረጃዎች አሉ ሲልም ይከሳል። ምንም እንኳን መግለጫው የውጭ አካላትን በስም ባይጠቅስም የኤርትራ ባለስልጣናት የተባበሩት አረብ ኤምሬትስን አሉታዊ ጣልቃ ገብነት ሲተቹ መቆየታቸው ይታወሳል። ፕሬዚዳንት ኢሳያስ አፈወርቂ በዚህ ዓመት መጀመሪያ ላይ በሰጡት ቃለ ምልልስ ኤምሬትስ በሱዳን የእርስ በርስ ጦርነት ጣልቃ በመግባት ለሰላም እንቅፋት እየሆነች መሆኑን ጠቁመው ነበር። ጦርነት ታውጇል፣ ድሮኖች እየመጡ ነው። እነዚህ ድሮኖችና መሳሪያዎች ከውጭ እየገዛ የሚያመጣው ማን ነው? ይህን ሁሉ ሴራ በገንዘብ የሚደግፈው ማን ነው? ይህ ገንዘብ ከየት ነው የሚመጣው? በዚህ ገንዘብ የሚገዛው ቅጥረኛ ማን ነው? ይህ የነሱ ወይም የኢትዮጵያ አጀንዳ ብቻ አይደለም ሲሉ ፕሬዝዳንቱ ተናግረው ነበር። ኢትዮጵያ በበኩሏ ከተባበሩት አረብ ኤምሬትስ ጋር ስትራቴጂካዊ ግንኙነት እንዳላት ትገልጻለች። ከኤምሬትስ መሪዎች ጋር የጠበቀ ግንኙነት ያላቸው ጠቅላይ ሚኒስትር አብይ በቅርቡ በኢራን ጥቃት ደርሶባት ወደ ነበረችው ኤምሬትስ በመጓዝ አጋርነታቸውን አሳይተዋል። ባለፉት ዓመታት በአዲስ አበባና በአስመራ መካከል እየከረረ የመጣው ውጥረት ወደ ሌላ ደማዊ ጦርነት ሊያመራ ይችላል የሚል ስጋት በቀጠናው ህዝቦች ዘንድ ከፍተኛ ስጋት ሆኗል። የኤርትራ መግለጫ ኤርትራ ለቀጠናዊ ትብብርና ሰላም ዝግጁ ብትሆንም ዓለም አቀፍ ሕግን በመጣስ በሉዓላዊነቷ ላይ የሚሰነዘርን ጥቃት አጥብቃ ትቃወማለች ይላል። በተጨማሪም የኤርትራ መንግስት በሁከትና ግጭት ውስጥ የመሳተፍ ፍላጎት የለውም፣ ለሰላምና ለተጠያቂነት ያለው ቀጠናዊ ግንኙነት ጽኑ አቋም አለው ብለዋል። በሌላ በኩል የኢትዮጵያ መንግስት የኤርትራ መንግስት ለታጠቁ ተቃዋሚዎች ድጋፍ በመስጠት በኢትዮጵያ ውስጥ ጉዳዮች ጣልቃ በመግባት ጦርነት ለመጫር ይፈልጋል ሲል ሲከስ ቆይቷል። ኢትዮጵያ ይህንኑ ክስ ለተባበሩት መንግስታት ድርጅትና ለአፍሪካ ህብረት በይፋ ማቅረቧ ይታወቃል። በጎረቤት ሀገር ሶማሊያ በፌዴራል መንግስቱና በሳውዝ ዌስት ግዛት መካከል ያለው የፖለቲካ ውጥረት አዲስ መልክ የያዘ መምጣቱ ተዘግቧል። ከዚሁ ጋር በተያያዘ በአካባቢው ሰላምና መረጋጋትን ለማስከበር በሚንቀሳቀሱ የኢትዮጵያ ኃይሎች ላይ በሶማሊያ የፖለቲካ አካላት በኩል ቅሬታዎች መቅረባቸው የዲፕሎማሲ ታዛቢዎችን ትኩረት ስቧል። እንደ መረጃ ምንጮቻችን ከሆነ 3 የሶማሊያ ፌዴራል ፓርላማ አባላት ለአፍሪካ ህብረት ከፍተኛ አመራሮች በላኩት ይፋዊ ደብዳቤ በሳውዝ ዌስት ግዛት በተለይም በቡርሃካባ አካባቢ የሚንቀሳቀሱ የኢትዮጵያ የጸጥታ ኃይሎች ያልተገባ የፖለቲካ ጣልቃ ገብነት እያደረጉ ነው የሚል ክስ አቅርበዋል። የፓርላማ አባላቱ በክሳቸው እንዳስቀመጡት እነዚህ ኃይሎች በሲቪል እና በሰብአዊ እርዳታ በረራዎች ላይ ማነቆ እየፈጠሩ ከመሆናቸው ባሻገር በአካባቢው አስተዳደር ላይ ጫና እያሳደሩ ነው ብለዋል። በተጨማሪም የፌዴራል መንግስቱን ከግዛቲቱ አስተዳደር ጋር የተቃረኑ የአካባቢ ታጣቂዎችን እንዲያደራጅ ምቹ ሁኔታ ፈጥሯል የሚል ወቀሳ ሰንዝረዋል። ይህ የፖለቲካ ሽኩቻ እያየለ በመምጣቱ የሳውዝ ዌስት ግዛት ከፌዴራል መንግስቱ ጋር የነበረውን ግንኙነት ማቋረጡን በይፋ አሳውቋል። ይህንን የፖለቲካ መፋጠጥ ተከትሎ በፌዴራል መንግስት ውስጥ የሚያገለግሉ 3 ከፍተኛ ባለስልጣናት ከኃላፊነታቸው በገዛ ፈቃዳቸው መልቀቃቸውን አሳውቀዋል። የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስተር፣ የፕላን ኢንቨስትመንትና ኢኮኖሚ ልማት ምክትል ሚኒስተር እንዲሁም የፕላን ኢንቨስትመንትና ኢኮኖሚ ልማት ግዛት ሚኒስተር የሆኑት እነዚህ ኃላፊዎች ለውሳኔያቸው በምክንያት ያቀረቡት የፌዴራል መንግስቱ በክልል ግዛቶች የውስጥ ጉዳይ ጣልቃ መግባቱና ህገ መንግስታዊ መርሆች መጣሳቸውን ነው። በቃሊቲ ማረሚያ ቤት የሚገኙ የፖለቲካና የህሊና እስረኞች በቂ ሕክምና ለማግኘት እንዳልቻሉ ተገለጸ። ጋዜጠኛ ገነት አስማማው በኩላሊት ህመም የተነሳ በከፍተኛ ህመም ላይ እንደምትገኝም ተሰምቷል። ለእስረኞች የጤና አገልግሎት መስጠት ምንም እንኳን የመንግስት ቀጥተኛ ኃላፊነት መሆኑንና አድሏዊ ድርጊት የተከለከለ ስለመሆኑ በአገር አቀፍና ዓለም አቀፍ ህጎች የተገለጸ ቢሆንም
በኢትዮጵያ ውስጥ ተፈጻሚ እየሆነ አይደለም። የህገ መንግስቱ አንቀጽ 21 እስረኛ መሆን ማለት ሰብአዊ ክብርን የመነፈግ ማለት እንዳልሆነ በመግለጽ በቁጥጥር ስር የሚውሉ ሰዎች በሙሉ እንዲሁም ጥፋተኛ ተብለው በቅጣት ያሉ ሰዎች ሰብአዊ ክብራቸውን በሚያከብር መንገድ የመታከም መብት እንዳላቸው ይደነግጋል። የፌዴራል እስረኞች አያያዝ ደንብ ቁጥር 138/2007 ይህ ደንብ በ2007 የወጣ ሲሆን እስረኞች በጾታ፣ በሃይማኖት፣ በፖለቲካ አመለካከት ወይም በዜግነት ሳይድሉ እንዲታከሙ ያዛል። ይሁን እንጂ በተለይም በአማራነታቸው የተነሳ ወደ ተለያዩ የፌዴራል ማረሚያ ቤቶች ተወስደው የሽብር ክስ የተመሰረተባቸው የፖለቲካና የህሊና እስረኞች ሕክምናን ጨምሮ የተለያዩ አገልግሎቶችን እያገኙ አለመሆኑን በመጥቀስ በተደጋጋሚ ለፍርድ ቤት አቤቱታዎችን ሲያቀርቡ ይደመጣል። የጤና ባለሙያዎች ሳይቀር ክሊኒካዊ ነፃነታቸውን እየተነጠቀ የሕክምና ውሳኔዎችን በሕክምና ምክንያት ብቻ ከመወሰን ይልቅ በእስር ቤት አስተዳደር ሰራተኞች ፖለቲካዊ ጫና ሲቀለበሱ ይስተዋላል። የፍርድ ቤት ትዕዛዝን በተገቢ ሁኔታ ባለመፈጸም ጭምር ህሙማን እንዳይታከሙ ማድረግ የተለመደ ሆኗል። አንድ ተጠርጣሪም ሆነ የተፈረደበት ሰው መሰረታዊ የሆነ ዓለም አቀፋዊ የሆነ ሕክምና የማግኘት መብቱን በመግፈፍ መቅጣት ትልቅ ኢሰብአዊ የሆነ ወንጀል ነው። ይህ መሰረታዊ የሆነ ሕክምና የማግኘት መብት ከተነፈጉት መካከል በቃሊቲ ማረሚያ ቤት የሚገኙ በአማራነታቸው የተነሳ ያለ ፍትህ በግፍ እስር ላይ የሚገኙ ሴት የፖለቲካና የህሊና እስረኞች ይገኙበታል። ከእነዚህም መካከል ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ አለም በድሉ፣ ህይወት አለማየሁና ሀሊማ መሐመድ፣ መቅደስ አለሙና በሌሎችም ላይ የደረሰ ያለው ግፍና በደል ተጠቃሽ ነው። መንግስታዊ የሆነ የዘር ፍጅትና የጦር ወንጀል የተፈጸመበት ስላለው የአማራ ህዝብ ድምጽ በመሆኗ እንደ ወንጀል የተቆጠረባት መምህርትና ጋዜጠኛ መስከረም አበራ ለገጠማት ከፍተኛ የሆነ የአይን ህመም ከብዙ ጩኸት፣ ልመናና አቤቱታ በኋላ ሕክምና ለማግኘት መቻሏ ይታወቃል። መጠነኛ መሻሻል ብታሳይም አሁንም በክትትል ላይ ትገኛለች። በተመሳሳይ የግፍ እስር ላይ የምትገኘው ጋዜጠኛ ገነት አስማማው ከብዙ መዘግየት በኋላ የግል ሕክምና ማግኘቷ ተገልጿል። ጋዜጠኛዋ ሁለት ኩላሊቷ መጎዳቱ በሐኪም ተረጋግጧል። መጋቢት 10 2018 ዓ.ም ወደ ቃሊቲ ማረሚያ ቤት በመሄድ የግፍ እስረኞችን የጎበኘ ጠበቃ ሰለሞን ገዛኝ እንደገለጸው የእስረኞቹ የጤና ሁኔታ አሳዛኝና አሳሳቢ ነው። ጋዜጠኛ ገነት አስማማው የኩላሊት ጠጠር የተገኘባት ሲሆን ለመተኛት የሚሆን ደረቅ ፍራሽ እንዲገባላት ፍርድ ቤት ትዕዛዝ እንዲሰጥላት መጠየቁ ተገልጿል። አብይ አህመድ በሚመራው የኦህዴድ ብልጽግና አገዛዝ በአማራ ማንነታቸው ብቻ ከየስራና መኖሪያ ቤታቸው እየታፈኑ በተለያዩ የፌዴራል ማረሚያ ቤቶች ያለ ፍትህ እየተሰቃዩ የሚገኙ በትንሹ ከ300 በላይ የሚሆኑ የፖለቲካና የህሊና እስረኞች ከነ ቤተሰቦቻቸው ሁለንተናዊ የሆነ ወገንታዊ ድጋፍና ትኩረት የሚያስፈልጋቸው መሆኑ ግልጽ ነው። በህጻጽ መጠለያ ጣቢያ ከ330 በላይ በአድዋ ደግሞ 125 ተፈናቃዮች ህይወታቸው ማለፉ ተነገረ። አስተባባሪዎቹ ሰብአዊ ቀውሱ እየተባባሰ መሆኑ አስጠነቀቁ። በትግራይ ክልል በሚገኝ የህጻጽ ተፈናቃዮች መጠለያ ጣቢያ ከግንቦት ወር 2017 ዓ.ም ጀምሮ ቢያንስ 333 ተፈናቃዮች በረሃብና በመድኃኒት እጥረት ምክንያት መሞታቸው ተገለጸ። በተመሳሳይ በአድዋ ከተማ ከመስከረም ወር 2018 ዓ.ም ጀምሮ 125 ሰዎች ህይወታቸው ማለፉ ተገለጸ። ተፈናቃዮችና የጣቢያው ኃላፊዎች እንደገለጹት እየቀነሰ የመጣው ሰብአዊ እርዳታና አሁንም በቀጣይነት የሚገባው አዳዲስ ተፈናቃዮች ተጋላጭ የሆኑ ማህበረሰቦችን ለህይወት አስጊ ወደሆነ ቀውስ እየዳረጋቸው ሲሆን ባለው ውስን ሀብት ላይም ከፍተኛ ጫና ፈጥሯል። በህጻጽ የሚገኙ ተፈናቃዮችና አስተባባሪዎች እንደገለጹት ከሆነ የሟቾች ቁጥር መጨመር፣ የበሽታ መስፋፋትና የሰብአዊ እርዳታ መቀነስ ሁኔታውን ይበልጥ አባብሶታል። የህጻጽ ተፈናቃዮች መጠለያ አስተባባሪ አቶ አብርሃም መብራቶም በህጻጽ ያለውን ሁኔታ ለመረዳት በአይን ማየት ያስፈልጋል። ቀደም ሲል ጥሩ ጅምሮች የነበሩ ቢሆንም አሁን ግን ተቋርጠዋል፣ ሰዎች እየደከሙና እየሞቱ ነው ብለዋል። ውድ አድማጮቻችን ለአሁን ያልናቸው አጫጭር ዜናዎች እነዚህ ነበር። በቀጣይ እስከምንገናኝ ሰላም በያላችሁበት። ለተጠናቀረው ዘገባ መቅደስ አድማሱ ነኝ ለታይም ሚዲያ አዲስ አበባ።